ልጅ ያላትን ሴት የሚያገባ ወንድ ጅል ወይም የማይረባ ሆኖ አይደለም። እሷ ምን ያህል ተመራጭና ምርጥ ሴት መሆኗን ያሳያል። እሱ ደግሞ ምን ያህል የፍቅር ሰው እንደሆነና መልካም ልብ እንዳለው ያሳያል። ጅልና የማይረባውማ ያ ሚስቱና ልጆቹን ጥሎ የጠፋው የማይረባና ጅል ማለት። ልጅ ያላችሁ ሴቶች ግን ይመቻችሁ፣ አንደኞች ናችሁ። አግብታ የፈታች ሴት የተሻለች ናት ማለት ይሄ ጥሟን በየመንደሩ ከጨረሰች ሴት ይልቅ አግብታ የፈታች ሴት የተቀደሰች ናት። ቢያንስ አንድ ባል ብላ አግብታ ነበረ። ትዳር በተለያዩ አጋጣሚዎች አለመጣጣሞች ይኖራሉ። ያው የቤተሰብ ጣልቃ ገብነት የመሳሰሉ ነገሮች፣ የወንዱ የባህሪ ብልሽት፣ የሷና የሱ ደግሞ አለመግባባት፣ ከተሜና ገጠሬ ሆነው ደግሞ በቃ ብቻ አለ አይደል በባህሪ አለመግባባት የሚባሉ ነገሮች ተፈጥሮ ትዳሯን ያጣችና የወለደች ሴት የወሲብ ጥሟን በየመንደሩ እንደ ሴተኛ አዳሪ ገብታችኋል በተለያዩ ጥቅማጥቅምና በተለያዩ ስጦታዎች ተሸውዳ ከወንድ ጋር ከተጋደመ ሴት ጋር እኩል ልታረጋት ልትቆጥራት አይገባም። ያቺን ሴት ብለን እንዳትቆጥር። ቶታሊ በድሮ ቋንቋ ቡና ቤት ነው የሄድከው፣ ትዳር ሳይሆን ፍቅር የሚሉት ነገር እንዳይሸውድ እንዳትሸወድ። ፍቅር ሳይሆን ስሜት ነው የሸወደ። ትዳር ላይ ከገባ በኋላ አፍርሰህ ትወጣለህ፣ ቤተሰብ ይፈርሳል። መጀመሪያ እነዚህ ልጆች ቪዲዮን ሰርተውታል ጥላ ነው ወይ ደግሞ ቤተሰብ ለወንዱ ሰታ ነው ለአባት አስረክባ ነውና በጣም ከባድ ነው። ልጅ ያላት እስተ ልጅ የሚቀበላት ባል ማግኘት ከባድ ነው። ልጅ አንዴ ከወለዳችሁ በኋላ እና ጅሉ ግን የትኛው ነው? ልጁን ጥሎ ይሄድ ነው። ይሄንኛው ግን እኔ ምን ልበላችሁ የተመረቀ ወንድ ነው። በጣም ይለያል በቃ። ስለዚህ ሁለተኛው ልጅ የተናገረው ደግሞ አግብታ የተፈታች ሴትና ዝም ብላ እንደማንኛውም ሰው እየተጋደመች ንጽህናዋን ያጣች፣ ንጽህና ማለት ድንግል ነው። እንግዲህ ወሬ ለወራ መጥቼ ሳቆ ይቀድመኛልና እንደፈለገ ድንግሏን ሰታምን ብላ ያቺ ስላላገባይ ብቻ ኒካ ስላላረፈባት ብቻ እንደ ሳዱላ እንደ ልጅ አገረድ አርገህ ከተቀበልካት አንተ ሙህይም ጅል ነህ። ምክንያቱም አግብታ የፈታችው ያው ትዳር ነው ብላ ገባችበት። ትዳር በማይሆን ነገር ሊፈርስባት ይችላል። ቤተሰብ ባወቀው አገር ባወቀው ያቺ ልጅ በህጋዊና ሃይማኖት በሚፈቅደው ነው ያገባችው አይደለ? ስለዚህ ያቺ ልጅ ንጹህ ናት፣ ያቺን ካገባ ማለት ነው። እቺን ግን በማንኛውም ቦታ እንደፈለገች የተጋደመችውን ስላላገባች ብቻ ንጹህ ናት ብለህ ካገባ ያው አንተ አህያ ነህ። ምክንያቱም አህያ ሜዳ ላይ ሁሉም አይደለም የሚወጣባት፣ ኮርማ ከመጣ ያው እኮ ነው። ተናግሮታል ልጁ። በቃ በግልባጭ ወይ ትሄዳለ ሴተኛ ዳሪ ጋር ነው ሄድኩ ብሎታል። ትክክል ነው፣ የማይዋሽ ነገር ነው። ሴቶች ክብራችሁን መጠበቅ አለባችሁ። ባሎቻችሁ ጋር እስከምትገናኙ ድረስ ክብራችሁን ብትጠብቁ አግብታችሁ ስትፈቱ ግን አታፍሩበትም። ምክንያቱም በቃ ይሆንልኛል ብለሽ ህይወት ጀምረሽ ነበረ፣ አልተሳካም፣ አልተግባባችሁም፣ ተለያያችሁ አይደል? ከዛ በኋላ ግን ማንም ሊናገራችሁ አይችልም፣ ክብራችሁን ዝቅ ሊያደርግ አይችልም። ወዶ ይገባል። አግብታችሁ መፈታታችሁን አውቆ ይገባል። አበቃ። ግን ስንቶች ወንዶች ጋር እንዳሳለፍሽ ሳታገቢ የማንም እንትን ከሆንሽ ወላሂ ውርዴት ነው። ምክንያቱም ጥሩ አይደለም፣ ላንቺም ጥሩ አይደለም። ትዳር ስትይጂ ከተለያዩ ሰዎች ጋር ማሳለፍ ማለት ባልሽን ራሱ እንጃ ክብር የምትሰጪው አይመስለኝም። ምክንያቱም ብዙ ለምድሻል። ብዙ የለመደ ወንድ እኮ ቤት ሲመጣ ይጠባዋል። ቤት አልገባየሱ ሴትም እንደዛው ነው። እና በቃ ይሄ ሁለቱ ቅኔና አማርኛው ትክክል። በቃ እኔ እንደነሱ እንደውም ፍትፍት አድርጌ ለመናገር ይከብደኛልና በተለይ አግብታ የፈታች ሴት በቃ እሷ ትክክል ናት። የምሬ ነው። ሳዱላ ብለህ ትሰልዛላ አግብተህ ይሄ አይነፋም። እንዱ በአንድ ፊቱ አግብታ የፈታች ትሻላለች። ምክንያቱም ያቺ ከባሏ ጋር ነው ያሳለፈችው። እቺኛይቱ ግን ስንቱ ጋር እንዳሳለፈች ስንቱን ጎበዝ እንደለካችው አታውቀውም።
ከአልጋው ላይ ጫማህን ይዘህ ወርደህ ትሮጣለህ። የምር ግራውጭ እና ብዙ ልጆች ይሸወዳሉና ሲጀመር ባልና ሚስትህን እስከምታገባ መገናኘት የለብህም፣ ሐራምም ነው። ሲቀጥልም ደግሞ ቀድማ እሷም ላንተ ይህን ነገር ካደረገ ኒካ ሳታረጋት ለሌላ አለመስጠትህን በምን ታውቃለህ? እሺ ስታገኛትም እሺ ከትዳር በፊትም በትዳር ምክንያት ብዙ ወንዶች በትዳር ምክንያት የሴትን ልጅ ህይወት ያበላሻሉ። አገባሻለሁ በማለት ክብረ ንጽህናን ትቀበላታለህ። ከዛ በኋላ ላታገባት ትችላለህ፣ ቀድማ ስለሰጠች ማለት ነው። እንደዛም የሚያደርጉ አሉ። ሴቶች ብቻ ላይ መፍረድ አይደለም። ሴትም ደግሞ በትዳር ምክንያት የምትሸነፋለች። ያ ሳይሆን ሲጀመር ቀድማ ላንተ ከሰጠች ስትሰጥህም ክብረ ንጽህናዋ ከሌለ ያው እቺ ለትዳር አትሆንም። መጀመሪያም ሌላ ጋር ግንኙነት ነበራት፣ አንተም ጋር አረገች፣ ነገም ሌላ ጋር አለመሄዷ ምንም ጥርጥር የለውም። እስከምታገባ ድረስ አገኘህ አላገኘህ ነገር ይሁን አለመጋደም ነው። ክብሩ በህጋዊ በኒካ ነው። በቃ ግን እንዳልኩት ያው ተፈትሾ አይደለም የሚታወቀው። በትክክለኛው አማርኛ አለኝ የለኝም የሚለውን አጣራ። ከዛ የለኝም እንዲህ ሆኖብኝ ነው ምናምን ሌላ ምክንያት ከመጣብህ ሩጥ፣ ጫማህን ይዘህ አግብታ የፈታ ይሻልሃል ከሷ ማለት ነው። ምክንያቱም ቤተሰብ ስትጠይቅ አግብታ እንደማታውቅ ልጃገረድ እንደሆነ ነው የሚነግሩ። በሳዱላ መልክ ታገባለህ። እና ወደ ጀግኖቹ ስንመለስ ግን እነዚህን ሳይሆን ልጅ ያላትን ሴት ያገባ እሱ ወንድ ነው። የምሬ ነው። ብዙ ሴቶች ልጅ ያላቸው ትዳር ቋሚ አይሆንላቸውም፣ ወይ በልጅ ምክንያት ይፈታሉ። ልጃቸውን ለብቻ ላለመጣል በቃ የእንጀራ አባት አለማምጣት፣ ብዙ ነገር በልጅ ምክንያት የሚንከራተቱ ሴቶች አሉ። በነገራችን ላይ ውሸት አይደለም፣ ብዙ ልጆች አውቃለሁና እነሱን ያገባ ወንድ ግን ጀግና ነው። የምሬ ነው። ጽድት አርጋ እንክብካቤ አርጋ ነው የምትይዘህ። ጽድት አርጋ ትንከባከባለች። ገባ? አንተ ሙሉ እንትኗ አምነህ ተቀብለሃታል። እሷም ደግሞ የሌለ በቃ በወንድነት አትፈታተንህም፣ ትእዛዝህንም አትጥስም። ወንድ ልጅ ደግሞ የሚፈልገው የምትታዘዝ ሴት፣ የምትንከባከበው ሴት እንጂ ወንድነቱን እየተፈታተነች እኔ አንተ ያረኩትን እኔ ያረጋለሁ እያለች እንቧ ዘረፍ ብላ ከሱ በላይ ሆኜ ልቁም የምትል አትመቸውም። አይመችንም። በቃ በጥቅሉ አይመችንም። ምክንያቱም እኛ የቤት አያችዋ ባለቤት ስናመጣ ምን ለማድረግ ነው? የቤቴ በላይ እንድትሆን እኮ አይደለም፣ የቤት እመቤት ሆና እንድትቀመጥ ነው እንጂ ጭራሽ እናቱ ያልቀጣቸውን እሷ ቀጠወሎ ብላ ከተነሳችማ ሌላ ጉዳይ ነው። እና እንደዛ አትልም ለማለት ነው። እሷ በቃ ህይወትን መጀመሪያ አውቀዋለች፣ ኑራበታለች፣ ተፈትናለች። ብዙ ነገሮች ያልፉባታል። በነገራችን ላይ ልጅ ሲመጣ ያለ ፍቅርም ሊመጣ ይችላል። ምክንያቱም ልጅን የሚያመጣው ያው ግንኙነት ነው። ያ ግንኙነት ደግሞ ሰውየው ጋር እስካላችሁ ድረስ ተዋደዳችሁ አልተዋደዳችሁ ባለቤት ውስጥ ሆናችሁ ድረስ ልትገናኙ ትችላላችሁ። በዛ ምክንያት ልጅ መሀል ላይ ሊፈጠር ይችላል። እናንተ ደግሞ ሳትግባቡ ልትፋቱ ትችላላችሁ። በዛ መሃል ልጅ ሊፈጠር ይችላል። በቃ በህይወቱ ዞሮ ብዙ ነገር ታመራለች ያች ልጅ። ለሁለተኛ ህይወቷ አሁን ለሚመጣው ህይወት ጽድት አድርጋ ነው ህይወቷን የምትይዘው ለማለት ፈልጌ ነው። ቪዲዮ ከተመቻችሁ ላይክ አድርጉ። ይመቻችሁ። ሀሳብ ካላችሁ ኮሜንት ላይ